ምስል ያያረሽ አይደለም ምናልባት ከነስተት ሊሆን ይችላል ግን እስቲ ቆይ ከሆነና አይሻለም አሁንስ ይታያል ይታያል አመሰግናለሁ ነው ብርሃኑ መብራት እንትን ስላለ ነው መብራቱን እናቀርበዋለን እሺ ዶክተር ጸጋ ጨረሳችሁ እንደ ስራ ከነሴት ስራችሁን ይታያል ከነሴት ስራችሁን ጨረሳችሁ በ90 ቀን ውስጥ ምርጫ ልትወስዱ ነው ነገ ራሳችሁን ልትበታትኑ መሰለኝ እንዴት ነው ወይስ ልታቆሙት ነው ትንሽ ጊዜ ለመግዛት በመጀመሪያ ደረጃ በእውነትም የምርጫ ጊዜ እየቀረበ ነው 4 አመት እየቀረበ ነው በምርጫው ህግ መሰረት የእስራኤል ፓርላማ ሙሉ የሚቆየው 4 አመት ነው ከ4 አመት በላይ መቆየት አይችልም ከ4 አመት ባነሰ ጊዜ ግን መበተኑ ብዙ ጊዜ የሚታወቅ ነው በተለይ የብዙ ጊዜ ማለት የቅርብ ጊዜ ትዝታችን በ2019 ዓመተ ምህረት የነበረው ሁኔታ ከ19 አንስቶ እስከ 2022 5 ጊዜ ምርጫ መሄዳችን የሚያመለክተው ክነሴት 4 አመት መቆየት አለመቻሉን ነው ያሁኑ መንግስት ግን በተረጋጋ ሁኔታ እነሆ 4 አመት ቆይቷልና የምርጫው ጊዜ እየቀረበ ነው ክነሴት በቅርቡ ቢበተንም ባይበተንም ምርጫው የሚሆነው ወይ መስከረም ወይ ጥቅምት ነው ከዛው ሊያልፍ አይችልም በህጉ መሰረት 4 አመት ስለሚሞላና ዶክተር ጸጋ ላይ ክነሴት እንኳን እየተረጋጋ ነው ማለት አይቻለም እናንተ ስልጣን ከያዛችሁ ጊዜ ጀምሮ ቢያንስ ከ7 ቀን 10ኛ ወር 23000 ዓመተ ምህረት ጊዜ በጦርነት ላይ ያለ ነው በጦርነቱ ምክንያቱም የመንግስታችሁ የሰራው ስራም ያልሰራው ስራም ግምገማ ለመስጠትም በጣም ህዝቡ ትንሽ ተቸግሮ ነው ያለው ለማንኛውም ግን የተረጋጋ ጊዜ ነው ያልሽው የተረጋጋ መስሎ አይታየኝም ግን ወደ ሌላው ጥያቄ ለድና ዶክተር ጸጋ አሁን በርግጥ በሰዓቱ ምርጫ ከሄዳችሁ ወደ ጥቅምት መጨረሻ አካባቢ ኦክቶበር መጨረሻ አካባቢ ነው እና አሁን አንቺ እንደምትዩ ከሆነ መስከረም ሊሆን በሚባልበት ጊዜ ደግሞ አሁን የጥምሩ መንግስት አባላት በተለይ ሃይማኖት አክራሪዎች ልጆቻችን ውትድርና እንዳይሄዱ ካልተፈቀደልን ወይ ህግ አልተደነገገ መንግስቱን እንጥለዋለን ብለን በሰሞኑ እናንተ ቢደረም በሙሉ ከነሱ ጋር ከናንተ ጋር ቮት ያደረጉ አይደለምና ከዛ ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዚህ 2 ቀን ውስጥ እንደገና መልሰው ያን ህጉን እንደገና ለመስራት ለነሱ ለማጽደቅ በዛው ሊኩድ ውስጥ እንኳን ተቃዋሚ ቢኖርም በህጉ ለአንድ ወር ለ2 ወር ብለው ምን ጥቅም ሊያገኙ ነው ጠቅላይ ሚኒስትር ይሄን ያልጥራት የሚያደርጉ ሀሪዲዎችን ወይ ሃይማኖት አክራሪዎችን ህግ ለማስተላለፍና ምን ማለት ነው በመጀመሪያ ደረጃ ቀደም መጀመሪያ ለተናገርከው እየተረጋጋ ነው ላልኩት ተረጋጋ ነው አያጠራጥርም ጦርነት ላይ ብንሆንም ተጠብቆ የነበረው እድሜው ያጥራል ይሄ መንግስት ነበር ስለዚህ 4 አመት መጨረሱ የሚያመለክተው መረጋጋቱን ነው ባይረጋጋ ኑሮ ይበታተን ነበር ስለዚህ የተረጋጋ በመሆኑ እነሆ ጊዜውን ወይም ደግሞ አንድ ተርም የምንለው ካዴንሽን የምንለው ልንጨርስ ነው አንቺ ምትዩ የመንግስቱን የመውደቅና ያለ መውደቁን ነው ምትዩ እንጂ የሥራ ዘመናችሁ የተረጋጋ አይደለም ነው ማስበው እሺ ነው ግን እዚህ ላይ የሥራ ዘመናችንም የተረጋጋ ነው ባይረጋጋ ኑሮ አልኩ መንግስት ይወድቅ ነበር ታስቦ የነበረው ጥቅምት 7 ቀን እንደሆነ ወዲያውኑ ይወድቃል የሚል ግምት ነው የነበረው ግን ያ አልሆነምና አሁንም የሚለው መሰለ የተረጋጋ መንግስት ነው ያለው 68 መቀመጫ ያዘ ወንበርን ያዘ ክነሴት ይወድቃል ብሎ መጠበቅ የማይሆን ነገር ነው ሌላው ሁለተኛው ላቀረብኩት ጥያቄ ሆካጊዩስ ሀሪዲዎች በእስራኤል ብሔራዊ ውትድርና እንዲያገለግሉ የሚለው ህግ መጽደቅ ይኖርበታል እንዲያገለግሉ ሳይሆን እንዳያገለግሉ የተወሰኑት ማለት ነው በእናንተ በግራዎቹ አተረጓጎም እንዳያገለግሉ በእኛ ደግሞ እንዲያገለግሉ ነው ለምን እስካሁን ድረስ አላገለግሉም አሁን ግን ማገልገል አለባቸው በህግ አለ እኮ እስካሁን በህጉ መሰረት አሁን ባለው የብሔራዊ ውትድርና አገልግሎት ያንቺ ልጆች በሄዱበት እኛ በሄድኩበት ልጆች ባሉበት በሚሄዱበት ህግ መሰረት እኮ ማንኛውም ዜጋ ውትድርና ማገልገል ነበረበት እነሱ ታዲያ ምንድነው ለምንታቸው እኮ ተሸክመው ሄደው ባኩም ወይም ደግሞ ውትድርና መቀጠሪያ ቦታ መቀጠር እኮ ነው ምን ችግር አለው እሱን ያን ማያደርጉ ከሆነ ነፃነት ልትሰጧቸው ነው ማለት እኮ ነው እና ምንድነው ልዩነቱ ማንኛው ነው ትክክል እንግዲህ ካነሳው ላስረዳ እሺ የሀሪዲዎች ውትድርና ያገልግሉ የሚለው ያሁኑ መንግስት የፈለሰፈው አይደለም የነሱ ያገልግሉ የሚለው ውዝግብ በሀገሪቱ ምንም ህግ ቢኖርም እስካሁን ድረስ እነሱ እንደማያገለግሉ እንደ ሁሉ እኩል የምናውቀው ነው ይህ መንግስት ግን ይሄን ነገር መጠገን አለበት በሚለው ላይ እንደገና ለመጠገን ህብረተሰቡም የሚፈልገው ነው በተለይ በዚህ ከጥቅምት 7 ቀን ጦርነት በኋላ
የነሱ ተሳትፎ አስፈላጊ መሆኑን ነው። ነገር ግን ድሮ የነበረ አይደለም። ድሮ ቢያገለግሉ ኑሮ እኛ ብናቋርጠው ትሉ ነበረ። ግን እኛ አላቋረጥነውም። እንዲያውም እኛ ይሄ ህግ ማለፍ አለበት፣ ይሄን በስምምነት ማለፍ አለበት፣ ደረጃ በደረጃ በተለይ ሃይማኖትን የማይማሩ ማገልገል አለባቸው። ሌላው አቶ ሽሎሞ ሀሪዲዎችን እንበል እንጂ ብሔራዊ ውትድርና ብቻ ሳይሆን ሽሩት ሎሚ ማገልገል የሚገባቸውም አሉ። አረቦችን የወሰድክ እንደሆነ ከሀሪዲዎቹ ቁጥራቸው በጣም ብዙ ነው፣ አያገለግሉም። ለራሳቸው መንደርና ከተማ እንኳን ብሔራዊ አገልግሎት አይሰጡም ውትድርና ሳይሆን እና የፖለቲካ ጥያቄ ነው የሀሪዲዎች። ያ ሲባል እኔ አያገልግሉ ማለት አይደለም። ሃይማኖትን የማይማሩ እስራኤል የቆመችው በመላው ዓለም ተበትኖ የቆየው የተሰባሰብነው ሃይማኖታችን በመጠበቃችን ነው። ስለዚህ ሃይማኖትን የሚማሩ ይማሩ፣ የማይማሩ ግን አሉ። እነዚህ የማይማሩት ማገልገል አለባቸው። እንዴት ነው ይሄ የሚሆነው? ከነሱ ጋር በመነጋገር የነሱ ስጋታቸው ምንድነው? ውትድርና ከገቡ በኋላ ሲወጡ ሂሎን ይሆኑብናል፣ ሃይማኖት መጠበቁን ይተውብናል ነው ስጋታቸው። እና ምን ችግር አለ? እንደ በእነሱ አመለካከት ነው የምልህ። በእነሱ አመለካከት ሃይማኖተኞች ናቸው፣ ሃይማኖትን መጠበቅ ይፈልጋሉ። ሃይማኖት የሚጠብቅን ሰው ሃይማኖቱን ተው ማለት አትችልም። ዶክተር ጸጋ ለምሳሌ አሁን ጽዮኑ ታዳትት የሚባለው አሉ። በተለይ የገንዘብ ሚኒስትሩና የቅልጣ ሚኒስትሩ የሚወክሏቸው ማለት ነው። ከኛ አብራክ የወጣውም ሞሸ ሶሎሞን ያለበት ፓርቲ አለ። ለምሳሌ የነሱ ሃይማኖተኞች ናቸው፣ ግን የነሱ መራጮችና እነሱን የመሰሉ ለምሳሌ በውትድርና ውስጥ ከፍተኛ ተጋድሎና መስዋዕትነት ሁሉ እየከፈሉ ያሉት እነሱ ናቸው። ስለዚህ እነሱ ሃይማኖተኞች አይደሉም ማለት ነውና እነዚህን የሃይማኖት አክራሪ ሃይማኖተኞችን እንዴት በነፃ ለመላክ ወይም ደግሞ የተወሰኑትም ያለሽ አንቺ እናንተ መንግስት እንዳያገለግሉ ለምን ነው ህግ ለመደንገግ የምትሞክሩት ነው? ለምን ጭራሽ አስፈለገ? ለምን ያንዱ? ሁለተኛው ጥያቄ ሁሌ ጠይቅሻለሁ ዶክተር ጸጋ የአረቦችን ጉዳይ ታነሻለሽ። የአረቦችንም እኮ ብሔራዊ አገልግሎት እንዲያሄዱ የእናንተ ገዡ መንግስት ማለት ነው እንዲሄዱ ህግ ማስተላለፍ ይችላል። ለምን ህጉን አታስተላልፉት? ብሔራዊ ውትድርና እንዲሄዱ አገልግሎት እንዲያደርጉ አረቦች ሁልጊዜ አረቦች አይሄዱም ታያለው። ለምን እናንተ ገዥ መንግስት እናንተ ናችሁ? ጥሩ ጥያቄ። አሁን መልሴ ረጅም ሊሆን ነው። በመጀመሪያ ደረጃ ይህ መንግስት የጀመረው አይደለም። አቶ ሽሎሞ አንተ ክነሴት ነበርክ። አንተ ከዲማ በነበርክበት ሰዓት ይሄን ህግ አላስተላለፋችሁም። ይሄ የሚያመለክተው አቶ ሽሎሞ እኛ ተሳሳትን ማለት እናንተ መሳሳት አለባችሁ ማለት ነው። እኛ አልሆነልሽ። ይቅርታ ቆይ አሁን እኔ መመለስ አለብኝ። 10 ደቂቃ እኔ መልሳው። ምን አለ መሰለ የፈለገ ብናደርግ የእናንተ ሁኔታኛ መቃወም ነው። በታሪክ የነበረው ወደ ኋላ ማየት ያስፈልጋል። በእናንተ ጊዜም ቢሆን ይሄ ነገር አልሆነም። ያለፈው መንግስትም ቢሆን ቤኔትና ላፒድም አላደረጉትም። በእናንተ ጊዜ ኡልመርት በነበረበት ሰዓት አላረጋችሁትም። ሻሮን በነበረበት ጊዜ አልነበረም። ኤሁድ ባራክ በነበረበት ጊዜም አልነበረም። ስለዚህ ያልነበረን ታሪክ አሁን እኛ መንግስት ላይ መቼም አይዋጥላችሁም። በተለይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠቅላይ ሚኒስትር 20 ዓመት የእናንተ መንግስት 20 ዓመት እየገዛ ነው ያለው። 20 ዓመት ዶክተር ጸጋ 20 ዓመት ነው እየገዛ ያለው። እኛ መንግስት 20 ዓመት ቢሆንም በመካከሉም ሌሎቹ መንግስታት ነበሩ። ያ ብቻ አይደለም አቶ ሽሎሞ 20 ዓመቱን ተወውና እስራኤል ከተቋቋመችበት ጊዜ አንስቶ ባሉት አመታቶች የነበሩት መንግስታትን ስትወስድ አንተ ክነሴት በነበርክበት ጊዜ ኡልመርት ነበር። ስለዚህ አውርታችኋል? አላወራችሁም? እኔ አስታውሳለሁ። የሀሪዲዎች አገልግሉ እና እንሂድ ብላችኋል? አላላችሁም። ባለፈው የነበሩት የእናንተ መንግስት የምትሏቸው 1 ዓመት ተኩል ቢሆንም አጭር ቢሆን ጊዜያቸውም ያይር ላፒድና ቤኔቴን አድርገውታል? አላደረጉትም። ነገር ግን ናታንያውን ለመጣል ሲባል ከጉሮሯችሁ አልወረደላችሁም። ኬን ቢቢ ሎ ቢቢ አይደም አይረዳም። ዋናው ወደ ቁም ነገሩ እንመለስና ወደ ትልቁ ነገር ሀሪዲዎች ሃይማኖትን የማይማሩ ወይም ሃይማኖት በየሽባ የማይማሩት ማገልገል አለባቸው። ሃይማኖትን እኛ መጠበቅ አለብን። ሃይማኖት የሚጠብቁትን እናከብራለን። ግን የማይማሩትን በሃይማኖት ማገልገል አለባቸው። በመከላከያ ኃይሉም 2 ወታደራዊ ክፍሎች ተዘጋጅተዋል፣ ገብተው ማገልገል አለባቸው። ይህ እንዴት ነው የሚሆነው? በስምምነት በመነጋገር ነው። ይሄም ለህጉ ይቀርባል። ህጉ ከጸደቀ በኋላ እንግዲህ በተግባር መዋል ነው የሚቀረውና ስለዚህ መንግስቱን ሁኔታ ያወሰድክ እንደው አቶ ሽሎሞ አስባችሁት ነበር? 4 ዓመት ምን ሞላኛ አላሰባችሁት? ዶክተር ጸጋ ህጉን ታስተላልፉታላችሁ አስተላልፉትም? ጥያቄ
በኔ ግምት ያልፋል ብዬ ገምታለሁ። በዚህ ካደንሽን ነገ ሮብ ለምሳሌ ነገውን ለምን መሰለ 68 ወንበሮች አሉን። ኦኬ ከ68ቱ 60 ካለ ማረፍ ይችላል። ስለዚህ እናንተ አሁን በሲቶናውት ማለት ነው በጣም በብዙ ሺህ የሚቆጠሩ ውትድርና እንዳያገለግሉ ለነሱ አገልግሎት ብቻ ሳይሆን ዶክተር ጸጋ እዚህ ላይ ማስተካከል ፈልጋለሁ። በግራ ክንፎች በኩል የምትተረጉሙት ነገር ያለው በእናንተ በኩል የምትተረጉሙት ትክክል አይደለም። እኛ ካሁን በፊት ያልነበረውን አሁን እንዲያገለግሉ ነው። ዶክተር ጸጋ እነሱ ሊያገለግሉ መምጣታቸው እነሱ ሊያገለግሉ መምጣታቸው አልተዋጠላችሁም። ዶክተር ጸጋ እንዲያገለግሉ ነው ይገባኝ። አንቺ የምትይው ላልስማማም እችላለሁ፣ ግን ይገባኛል የፖለቲካ ጥያቄ ስለሆነ አሁን ባለንበት ሰዓት ውስጥ በብዙ ሺህ የሚቆጠሩ ሀሪዲዎች ወይም ደግሞ ውትድርና እንዳይሄዱ ወይም ደግሞ የሆነ ሳንክሽን እንዳይሆንባቸው ህግ እናንተ ልታስተላልፉ ነው። በአንድ በኩል ግን የኛ ልጆች ውትድርና የሚያገለግሉት አሁን እንደገና 6 ወር ተጨማሪ እንዲሆንላቸው ደግሞ ህግ ተደነግጋላችሁ። ስለዚህ የሚያገለግለው አዙሮ ያገልግል፣ የማያገለግለው ነፃ ይሁን እኮ ነው። ይሄ እኮ ነው እናንተ ስራ እየሰራችሁ ያላችሁት። አቶ ሽሎሞ ነው እኔ በግልጽ ነው ማስቀምጥልህ። በእናንተ በኩል ያለው ትርጓሜ የፈለገ ቢሆን እኔ ልንገርህ አይደለ ነገ ጧት ሁሉም ሀሪዲ የተባለ ውትድርና እንሂድ ቢለው ቢነሱ ሀሪዲዎች ለምን ገቡ ወታደሩ የሀሪዳ ሊሆን ነው ብላችሁ እሪ እንደምትሉ አልጠራጠርም። ለምን ውሃ ቀጠነ ብላችሁ ምክንያት ነው የምትፈልጉ። ግን ትክክለኛ ትርጉም መስጠት አለብን። የማይማሩት ማገልገል አለባቸው አንደኛ። በሁለተኛ ደረጃ ካሁን በፊት የነበረው ብሔራዊ አገልግሎት ዘመን ስንት ነው የነበረው? 3 አመት ነው የነበረው 36 ወራት። ከዛ ተቀነሰና በዛ ፋንታ አብዛኛው በቴክኖሎጂ እንዲያዝ ሆነ ቦታው። ይሄ ውጤት ደግሞ ያለ ሰው ኃይል ችግር እንደሚያመጣ መከላከያ ኃይሉም ግምገማ የሚያደርገው የሚያጠናውም ደርሶበታል። ዶክተር ጸጋ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መመላለስ እንዳይሆን ማለት ነው። ዶክተር ጸጋ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ህግ ማስተላለፍ አልችልም ብለው ባለፈው ሳምንት ስራ እንደጀመራቸው ለሀሪዲዎች አስታውቀው ነበርና ግን አሁን መልሰው ደግሞ በተለይ የሚቃወሙትን የእናንተ የሊኩድ እንደ ዳንኤል ሉዝ እንደ ሃስኬል እነ ሞሼ ሶሎሞን የተለያዩ የክነስት አባላቶች ይህን ህግ የሚቃወሙትን ደግሞ ለምሳሌ የቅሊጣው ሚኒስተር ተቃዋሚ ነው። ያን እነሱን ለማሳመን ግን ጥረት እያደረጉ ነው ጠቅላይ ሚኒስተሩና የኔ ጥያቄ እኮ ለአንድ ወር ተብሎ ለምን እስከ ምርጫው ተብሎ አስቆዩ ነው? በፖለቲካ የተለመደ ጨዋታ ነው። አቶ ሽሎሞ አዲስ ነገር አይደለም። የሚቃወሙትን ለማሳመን መጣር የነበረ ነው። አዲስ ነገር አልተፈጠረም። አንዱ ፖለቲካ ጨዋታ ነው። ገንዘብ ሰጣችሁ ለመግዛት ሞክራችሁ ነበር። ሀሪዲዎች እስከ ጥቅምት ድረስ አብረው እንዲቆዩ ገንዘብ ሰጣችኋቸው፣ ተፋታችኋቸውም እኮ ነው ዶክተር ጸጋ ሀሪዲዎች ጋር ማለት ነው። አቶ ሽሎሞ ነው እኔ አልስማማም ይሄን አባባል። ይሄን አዝናለሁ። ለምን እስራኤል በመጀመሪያ እስራኤል የይሁዲ ሀገር ናት። ከዛ በኋላ ናት ዲሞክራሲ። ለሃይማኖታችን ክብር መስጠት አለብን። ሃይማኖትን ለሚማሩ ሃይማኖትን ለሚጠብቁ ማክበር አለብን። ስለዚህ ይሄን አባባል አልስማማበትም። የሀሪዲ ልጆች እንደማንኛውም መማርም ይኖርባቸዋል። የሀሪዲ ሴቶች መምህራኖች የሚያገኙት ደሞዝ ዝቅተኛ ነው። በአጋጣሚ ሆኖ እኔ ዩኒቨርሲቲ አስተምሬያቸዋለሁ። ስለዚህ ይሄን አባባል አልቀበለውም። እስራኤል ለዜጎቿ ሙሉ በሙሉ ለሁሉም መጨነቅ አለባት። ለሁሉም መሰረታዊ የምትሰጠው እርዳታ ማድረስ ይኖርብናል። ያ ካልሆነ እርስ በርሳችን ግጭት ሊመጣ ነው። እርስ በርሳችን መንኮታኮት ሊመጣ ነው። ይሄን አልስማማም። ቆያ ዶክተር ጸጋ እኛ ማለት ያለብን ለሀገር የሚያገለግል ሰው ህይወቱን የሚሰዋ እሱም መረዳት አለበት። በሚሉም የሚያደርጉት እነሱም ገንዘብ እርዳታ መሰጠት አለባቸው። ቤተሰቦች መረዳት አለባቸው። ዝም ብሎ ተቀምጦ የኦሪት ብቻ ማራለው ለሚለው እኔ እንደመስለኝ ከሆነ በንጉሰ ሰለሞን ጊዜም በንጉሰ ዳዊት ጊዜም ሁሉ ጊዜም ቢሆን በእስራኤል ልጅ ወታደር ያስፈልገዋል። አሁን ያንን ተውና ወደ መጨረሻ አካባቢ ዶክተር ጸጋ በአጠቃላይ የስራ ዘመንሽን አንቺ ክነሴት የገባሽበት ጊዜ ጀምሮ እንዲያው እስቲ 2 ወይም 3 ጥሩ ስራ የሰራኋቸው አሉ በግልሽም በኮሌክቲቭም ብለሽ አሁን ለምሳሌ የመንግስት ያደረገው የሰጠው አገልግሎት ምትያቸውን በግልሽ የሰራሽውንም እስቲ በጓደኞችሽ ጋር ላገር ጥሩ ነገር ሰርተናል ምትይውን እስቲ አቅርቢልን። ከዛ በፊት አቶ ሽሎሞ 1 ደቂቃ ስጠኝ መግለጽ እንፈልገው። ክነሴት ከመግባቴ በፊት በህብረተሰቡ ዙሪያ እንቅስቃሴው ብዙ አመት የቆየንበት ነው።
አንተም አብረህ ብዙ አመት የቆየንበት ነው። በተለይ በኢትዮጵያ ይሁዳን አጠቃላይ ድርጅት በኢርጉን አጋግ እኔ ነበርኩኝ የመጀመሪያዋ ሴት። እኔ በፊትም በኋላም ሴት የነበረው አይመስለኝም። እና ያደረግነው እንቅስቃሴ በሙሉ መሰረት ነው ብል ማጋነን አይሆንም። ብዙዎቹ አይናገሩም። ስለዚህ በአሁኑ ሰዓት በዛ ዘመን ጊዜያችን በማቃጠል ገንዘባችን በማውጣት መኪና በራሳችን ገንዘብ መኪና በሌለን ዘመን በአውቶቡስ በመጓዝ ይናደርግ የነበረው እንቅስቃሴ ይሄ አንዱ ትልቅ መሰረት ነው። ህብረተሰቡን ችግሩን ለማወቅ ከፍተኛ አስተዋጽኦ አድርጓል እላለሁ። እኛም ያደረግነው ከፍላጎታችን ማንም ሰው ሳያስገድደን ፈልገን ቢሆንም ለወገን ያደረግነው መረሳት የለበትም ብዬ አስባለሁ። በክነሴት የመጣ እንደሆን ክነሴት ከመግባቴ በፊት አንደኛ በህብረተሰቡ ዙሪያ ከ30 አመት በላይ በመስራቴ ቀደም እንዳልኩ የኢርጉን ጋር ሁኔታ አለ በኬረን ኤኖር ሚልጋ በመስጠት በተለያዩ ታስታውስ እንደሆን በኤችአይቪ ዙሪያ በየኮሚቴው በጤና ጥበቃ በትምህርት ኮሚቴ በመከፋፈል ያደረግነው እንቅስቃሴ በእውነት ብዙ ስለማይነገር አንድ ቀን መነገር አለበት ብዬ ነው የማስበው። ከዛም ካስፈለገ በዓለም የይሁዲዎች ተማሪዎች ማህበር የዓለም ስቱደንቲም የይሁዲ ማህበር ሊቀመንበር ሁሉ ሆነ አንተ በ89 ዓመተ ምህረት እንግዲህ ከ36 ዓመት በፊት ሁሉ አገልግለሃል። ይሄ ትልቁ መሰረታችን ነው። ህብረተሰቡን አውቀነው ስለመጣን አገልግለነው ችግሩንም አውቀን ስለመጣን ክነሴት በመጣውበት ሰዓት ለኔ አዲስ ነገር አይደለም። ቀጠልኩኝና በተለይ የመጀመሪያው ህግ ያቀረብኩት በሰላማዊ ሰልፍ ምክንያት የፖሊስ ፋይል የተከፈተባቸው እንዲዘጋ የሚለው የኔ ህግ ነው። አንዳንዶቹ የጸጋ አይደለም የሚሉም ታገኛለህ። መረጃ አለ ማየት ይችላል። ይህ የመጀመሪያው ህግ ነው። እንደመሰለ ከሆነ ያሪቭ ለቪን የፍትህ ሚኒስተሩ ግልጽ አድርገው አስቀምጠውታል። ሰው ሲናገሩ ንግግር ሲያደርጉም ሰምቻለሁ። ሙሉ በሙሉ ክሬዲቱን ላንቺ ነው የሰጡት። በትክክል ይሄ የኔ ህግ ነው። የፖሊስ ፋይል እንዲሰረዝ የሚለው የኔ ህግ ነው። ከዛ ቀጥሎ አፖትሮፑስ እርዳታ በመስጠት ባዛውንቶችም ተወካዮቻቸው መብት እንዲከበር የሚለውን ህግ በመጠገን በል ከዛም ደግሞ በሶሮካ ሆስፒታል በሰው ኃይል አሰሪዎች በኮንትራተኞች በጽዳት 400 የሚሆኑ ሰዎች ይሰራሉ። ከዛ ውስጥ 350 የኛ ናቸው። 50ዎቹ ብቻ ናቸው በደዊ አብዛኛዎቹ ሴቶች ናቸው። ከኮንትራተኛ እያስተላለፉ 13 እና 15 አመት ያሰሯቸው የነበሩት በዚህ ትግል ላይ ቀስ በቀስ ደረጃ በደረጃ ወደ ቋሚነት እንዲገቡ አድርጌያለሁ። የሆስፒታሉ ሰራተኛ የትልቅ ውጤት ነው። ከዛ ብትሄድ ደግሞ በተለይ በጤናችን ጉዳይ በጤና ጥበቃ ሚኒስቴር ጽህፈት ቤት ይመደብ የነበረውን ገንዘብ ስለማይጠቀሙበት እንዲጠቀሙ ከዛም አልፎ ብዙ እህቶቻችን በጡት ነቀርሳ ከዚህ ዓለም በሞት በመለየታቸው አስቀድሞ ምርመራ እንዲካሄድ የምርመራው ሁኔታ በጀቱ በጤና ጥበቃ እንዲመደብ አድርጌያለሁ። ከዛ በፊት ያልነበረ ነው። ሌላው በመብራት ኃይል ህብራት ታሽማል ብትሄድ 5 አመት ሊቀርብ ሲል ከስራ ያሰናብቷቸዋል ቋሚ እንዳይሰጧቸው። በዚህም ጉዳይ ብዙ ትግል ነው እና ብዙ ነገሮች አሉ። ዶክተር ጸጋ ጊዜ ስለሌለን በእርግጠኝነት መልሰን እናገኝሻለን። ግን ሁለት ነገሮችን እኔ ማንሳት ፈልጋለሁ ከእውቅና የተነሳ እንደመስለከው ለምሳሌ ያበራ መንግስቱን ቤተሰቦች ለብዙ ዘመን እነሱ የገንዘብ እርዳታ እንደሌሎች እንደተጠለፉት ሰዎች አይሆንም ተብሎ ከዛ እሱም እንዲቀበሉና እሱም ገንዘብ እርዳታ እንዲሰጥ ያደረግሽ ይመስለኛል። እንደዚሁም ደግሞ የሃይማኖት ካሳውን ጉዳይ በጣም እየተከታተልሽ ነው ያለሽ። በእርግጥ ሃይማኖትን ጉዳይ አልጠየቅኩሽም ጥያቄ ከአቶ ተስፋዬ ጋር ተወያይተናል። አባትየውን ደግሞ እንወያይበታለን ከሱ በእርግጠኝነት ተጨማሪ ቀናቶች ይኖራሉ እና ዶክተር ጸጋ በእውነት አንዲት ቃል ብቻ አንዲት አጠር ያለ የሃይማኖት ካሳውን ጉዳይ በተመለከተ ባለፈው ሐሙስ ዕለትም ጠቅላይ ሚኒስትራችን በሐር ሄርጼል በሱዳን በረሃ የሞቱ ወገኖቻችን መታሰቢያ ላይ እሳቸው ከኔ ጋር በመሆን በዚህ ጉዳይ ላይ እንደምንሰራ ተናግረዋል። እንግዲህ ከብዙ በጥቂቱ በግልጽ የሚነገረውን ተወያይታችሁበታል ብዬ አስባለሁ። መነገር የማያስፈልገውን ደግሞ መናገርም ስለማልችል በሌላ ጊዜ ደግሞ ሁኔታውን ተከታትለን እንነጋገራለን። ተስፋለኝ እችልሽ ትገኛለች የሚል አመሰግናለሁ። ዶክተር ጸጋ አመሰግናለሁ። በእርግጠኝነት መልሰን እንገናኛለን። ብዙ የምንከራከርባቸው ፖለቲካ አጀንዳዎችም ሊኖሩ ይችላሉ። ለምሳሌ ከመግቢያ አንቺ ያልሽው እስራኤል መዲና ይሁዲት ዲሞክራቲት እና የሚለው መጀመሪያ ይሁዲት መሆን ያለበት ያለችው ትንሽ ሊያከራክረን ይችል ይሆናል፣ ግን እንወያይበታለን። አመሰግናለሁ። እንወያያለን። ተዘጋጅቼ እመጣለሁ። እሺ፣ አመሰግናለሁ።